እሺ የተከበራችሁ ተከታታዮች ዛሬ ለየት ያለ መደብ አለ። የዩናይትድ አረብ ኤምሬት ወደ ጦርነቱ ገብታለች። ይሄ ደግሞ በጣም አደገኛ የሆነ ማዕዘን እየያዘ የመጣ ይመስላል። ኢራን ደግሞ ለዚህ አጸፋ ትሰጣለች። ምክንያቱም አሁን እሷ የምታደርገው የአጸፋ ምላሽ እጅግ በጣም አደገኛ ይሆናል ብዬ ገምታለሁ። ይሄ አደገኛ የሆነ አካሄድ ደግሞ ለዩናይትድ አረብ ኤምሬት ምንም የሚጠቅማት ሆኖ አይሰማኝም። ምክንያቱም ዩናይትድ አረብ ኤምሬት አሜሪካና እስራኤል ነገ ጠዋት ችግር ውስጥ ከተዋት እንደ ሌሎች ሀገር ዞር የሚሉ ይመስለኛል። እነዚህን እና ሌሎችን ዜናዎች ወደ እናንተ እናደርጋለን። ይህንን ቻናላችን ሼር፣ ላይክ፣ ሰብስክራይብ በማድረግ ተባበሩን። አሁን ወደ ዜናዎቹ እንገባለን። ፖላንድ የአሜሪካ ወታደሮች ከጀርመን ሲወጡ በቅርብ እየተከታተልኩ ነው። እናም የስማችን ነገር የሚያረጋጋ አይደለም፣ የሰማነው ነገር የሚያረጋጋ አይደለም ብለዋል። ጠቅላይ ሚኒስትር ቱስክን ፖላንድ ከጀርመን የሚወጡት ወታደሮች ወደ አሜሪካ ከመመለስ ይልቅ ወደ ኔቶ ምስራቃዊ ክፍል እንደሚዘዋወሩ የሚያሳይ ምንም አይነት ምልክት እንዳልተሰጣቸው አረጋግጠዋል። የምስራቅ አውሮፓ ደህንነት አጠቃላይ አመክንዮ የተመሰረተ ስጋታቸው እየጨመረ ሲሄድ የአሜሪካ ወታደር ወደ ምስራቅ በመንቀሳቀስ ላይ ነው ብለዋል። ከጀርመን የወጣው ወታደሮች ወደ ቤታቸው እየተመለሱ ከሆነ ከሩሲያ ጋር በጣም ቅርብ የሆነ አገሮች ክፍተት ይይዛል ብለዋል። ስለዚህ እነ ፖላንድ ጠግበው አሜሪካንን ተማምነው ብዙ ሲናገሩ የነበሩት አሁን የፍራቻ ነገር እየመጣ ነው። ሌላው የዶናልድ ትራምፕ የደቡብ ኮሪያ የሆርሙዝ ወሽመጥ እንደገና ለመክፈት በሚካሄደው ጥረት እንድትተባበር ጥሪ አቅርቧል። ዶናልድ ትራምፕ አሁን ጦርነት ይጀምርና አግዙኝ ይላል። የሆነ ነገር ያደርግና ባካችሁን ይላል፣ ይፎክራል። የትኛው ነው? በጣም የሚያሳዝን ነው። አሁን አጋር አገሮች ባካችሁን ይህንን የሆርሙዝ ሰርጥ እንክፈት ራሱ እኔ ኢራን እንደመሰሳለ ብሎ ጀመረ። ሆርሙዝ ሲዘጋበት ደግሞ ባካችሁን ሆርሙዝ አካፍቱኝ ብሎ ደግሞ ይጠይቃል። እኔ እንደዚህ አይነት ሰውዬ አላየሁም። ዶናልድ ትራምፕ ትንሽ የጤና ችግር አለው የሚባለው እውነት ሳይሆን አይቀርም። እሱ በጉራና በፉከራ አገር የሚመራ ነው የመሰለ መሰለኝ። አሁን ግን ይሄ እንደማይሆን እያወቀ የመጣ ይመስለኛል። ሌላው የህንድ የውጭ ጉዳይ ሚኒስትር በሆርሙዝ ሰርጥ በኩል የሚደረገው የመርከብ ጉዞና የንግድ ከዓለም አቀፍ ሕግ ጋር በሚጣጣም መልኩ ያለምንም እንቅፋት መቀጠል አለበት ሲል ተማጽኗል። የኢራን አብዮታዊ ዘብ ዘመቻ ፍሪደም ፕሮጀክት የንግድ መርከቦችን ለማስወጣት ወደ ሆርሙዝ ሰርጥ ለመግባት የሚሞክሩ የአሜሪካ ባህር ኃይል መርከቦች መትቻለሁ፣ ወደ መጡበትም መልሻቸዋለሁ ሲል ገልጿል። አሜሪካ ያው በዚህ በቅዠታ መሪያቸው ያልሆነ ችግር ውስጥ እየገባች ነው። ሌላው ትራምፕ ለፎክስ ኒውስ በሰጠው ቃለ ምልልስ ኢራን በዘመቻ ፕሮጀክት ላይ የሚሳተፉ የአሜሪካ የጦር መርከቦች ኢላማ ያደረገ ጥቃት ከፈጸመች ከዓለም ካርታ ላይ እንፍቃታለን ብሏል። ያው እሱ ጉራና ፉከራ ትራምፕ በጣም የቀረርቶ ሰው ነው። ሌላው የተባበሩት አረብ ኤምሬት የትምህርት ሚኒስቴር ትምህርት ቤቶች መዘጋታቸውን እና ተማሪዎቹ እስከ መጨረሻ አርብ ድረስ በትምህርት ቤታቸው በኢንተርኔት እንዲከታተሉ መወሰናቸውን አስታውቀዋል። የተባበሩት አረብ ኤምሬት የሀገር ውስጥ ጉዳይ ሚኒስትር ወደ ሀገሪቱ ሊተኮስ የሚችል የሚሳኤል ስጋት ስላለ ሁሉም ሰው ደህንነቱን በተጠበቀ ቦታ እንዲቆይ አሳስበዋል። ይሄ ዩናይትድ አረብ ኤምሬት ከፍተኛ ስጋት ውስጥ ያስገባ ነው። ሌላው ይሄ ዜና ነው በጣም የሚገርመው። ዩናይትድ አረብ ኤምሬት ውስጥ ኢራን በዩናይትድ አረብ ወታደራዊ ሲቪላዊ ቦታዎች
የተባበሩት አረብ ኤምሬት በኢራን ውስጥ ወታደራዊ፣ ሲቪላዊ ታርጌት ያደረገ ጥቃት ሰንዝረዋል። ይሄ ጥቃት ኢራን ለዚህ ጥቃት ከፍተኛ ምላሽ ትሰጣለች። ከዛ አካባቢ ያለው የባህር ኃይል ማለት የኢስላሚክ ባህር ኃይል እሱንም ደብድብ ያለው ብላለች። የፔትሮኬሚካል መሳሪያዎች የሚሰራበት ቦታም እሱንም ደብድብ ያለው ብላለች። ሌላው ይህንን ጥቃት ደግሞ የፈጸምኩት በሚራጅ 2000-9 ኢዲ ጨምሬ ተጠቅም ያለው የኤሚሬትስ አረብ አውሮፕላኖችም በዚህ ጦርነት አሳትፍ ያለው ብላለች። አብሮ የአሜሪካ አየር ኃይልም እዚህ ጦርነት ላይ ተሳትፏል። እስራኤልም አሁን ትንሽ ቆይታ ትመታለች። ስለዚህ ኢራን አሁን ትልቁ ፊት ለፊቷ ያለችው ደግሞ ኤሚሬት ነች። ኤሚሬት ኢራንን የመቋቋም አቅም እንኳን የላትም። ምክንያቱም አሁን እና አሜሪካንን ተማምና ነው እንደዚህ የምታደርገው። አሜሪካና እስራኤል ደግሞ ምንድን ነው አላማቸው? ትልቋን እስራኤል ለመገንባት ናታንያሁ ጥረት እያደረገ ነው። ስለዚህ የአረብ ሀገሮች እርስ በርሳቸው እንዲታከሙ ይፈልጋል ናታንያሁ። አሁን ኤሚሬት ወደዚህ ጦርነት ገብታለች። ለእስራኤሎች በጣም 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 ደስ ይላቸዋል። ምክንያቱም እሷን ትተው ይሄዱና ኢራን ዩናይትድ አረብ ኤሚሬትን ያጠቃል፣ ይመታል፣ በእግረኛም ሊገባ ይችላል። እነሱ ዝም ብሎ ነው የሚያዩት፣ ምክንያቱም የሚፈልጉት እሱን ስለሆነ ማለት ነው። የሚፈልጉት እሱን ስለሆነ ዝም ብሎ ነው የሚያዩት። ዩናይትድ አረብ ኤሚሬት አሜሪካና እስራኤልን ተማምና እዚህ ነገር ውስጥ መግባት አይገባትም ነበረ። ግን አሁን ኦልሬዲ ገብታለች። ለኢራን በቃ ትልቅ እንትን ሆኗል። ሁሉንም አገሮች ትቶ እሷ ላይ ነው የሚዘምተው። እሷ ላይ ይዘምታል። እሷ ያንን ልትቆጣጠረው እንኳን እሷ አሜሪካና እስራኤል አልቻሉትም። ስለዚህ እነሱ ትተው እዛው እርስ በርሳቸው ይባሉ ብለው ዝም ይላሉ። ይሄ እጅግ በጣም አደገኛ መንገድ ነው ዩናይትድ አረብ ኤሚሬት የጀመረችው። ይህንን ደግሞ ስናይ እጅግ በጣም አደገኛ ነገር ይከሰታል የሚል ግምትም አለኝ። ሌላው አንድ ቪዲዮ ተለቋል። ያ ቪዲዮ እስኪ ላሰማችሁ። البارحة ترامب قال أريد أجي أفتح مضيق هرمز. يلا ترامب راوينا شطارتك. هاي السفينة الإسرائيلية منتظرتك. تعال حررها وطلعها. እቺ እኔ በሆርሙዝ ሰርጥ ባህር ላይ እየተንቀሳቀስኩ ነው ያለሁት። ትላንትና ትራምፕ እዛ የታሰሩትን መርከቦች በሙሉ አስለቅቃለሁ ብለሃል። ወንድ ከሆንክና እቺ የምታየት ከኋላችን ያለችው የእስራኤል መርከብ ነች፣ ይዘናታል። ናና ወንድ ከሆንክ አስለቅቅ ነው የምትለው እቺ ሴት ተዋጊ ኢራናዊ ማለት ነው። ኢራን ወንድ ሴት ሳይሉ ለዘመቻው ዝግጁ ናቸው። ወንድ ሴት ሳይሉ ለዘመቻው በጣም እንትን ናቸው፣ ተዘጋጅተዋል። ስለዚህ እነሱ ግን በፉከራ በቀረርቶ ነው። ምክንያቱም ድሮ አሜሪካ ሆሊውድ ፊልም አይታችሁ ከሆነ በሰማይ ላይ ይሄዳል፣ በእሳት ላይ ይራመዳል። በቃ ዓለምን አስፈራሩ። ቴክኖሎጂ እንድሰርተናል፣ እንደዚህ አድርገናል። በቃ ወሬ ብቻ ነበረ። አሁን ወደ ተግባር ሲመጣ ግን በፍጹም ሊቋቋሙት አልቻሉም። በፍጹም ሊቋቋሙት አልቻሉም። አሁን አድኑን ጀምረዋል። አሜሪካ ገና ጦርነቱ ሳይጀምር ኑ ተሳተፉ ሰሜን ኮሪያን ጠይቀዋል። ደቡብ ኮሪያ ማለት ጠይቀዋል። ስለዚህ ገና ሰሜን ኮሪያን ቻይናንም አግዙ ማለታቸው አይቀርም። አሜሪካኖች በጣም ጭንቀት ውስጥ ነው ያሉት። ይሄ ይደረጋል ብሎ አልገመቱም። ኢራን መምታት ነው ስራዋ። በቃ እስራኤል ደግሞ ምንድነው ዋናው ዓላማዋ? ገልፍ ሀገራትን እርስ በርሳቸው አባልታ ሲዳከሙ መታ ትልቋን እስራኤል የመገባት 90% ታሳካለች ማለት ነው። ስለዚህ ይህንን ትንሽ አሰብ አድርጎ ወደ ጦርነቱ ቢገቡ ኖሮ ይሻል ነበረ። ግን አሁን በደመ ነፍስ ገብተዋል። እንግዲህ አቅማቸውን እናያቸዋለን። እንኳን ኤሚሬት አይደለም
አሜሪካ እስራኤል አልቻለችም። ስለዚህ የሚመጣውን እስኪ በአንድ ላይ እናያለን። የተከበራችሁ ተከታታዮች አመሰግናለሁ። ቻው ቻው።